እስራኤሎቹ ኢሳያስ ላይ ጥርስ ነክሷል። የእስራኤሎቹ ታዋቂ ጋዜጦች ጄሩሳሌም ፖስት እና ሃሪቴዝ የምንጠቃበት ከኢራን ወደ ኤርትራ በተሻገሩ የኢራን ድሮኖች ነው፣ የአስመራ የሱዳን ፖለቲካ ውስጥ የምትጫወተው ሚና የብሔራዊ ደህንነት አደጋ ጋርጦብናል በማለት ላይ ናቸው። የእስራኤል የደህንነት ምንጮች ኢትዮጵያ በአፍሪካ ቀንድ ሰማይ ስር አዲስ ንፋስ እየነፈሰ ነው፣ ግጭት በሚጠመቅበት ቀውስ በሚሸመንበት ሴራ በሚተበተብበት በዚህ ቀጠና ላይ የኢትዮጵያ ዲፕሎማሲ ከፍታ አዲስ የታሪክ ምዕራፍ እየከተበ ይገኛል። በአንድ በኩል ለዘመናት በአማጺነትና በትርምስ ፖለቲካ ውስጥ የከረመው የሻዕቢያ መንግስት እርቃኑን ቀርቶ የክፉ ቀን ወዳጅ ሲያጣ፣ በሌላ በኩል ደግሞ አዲስ አበባ የዓለም መሪዎች መተላለፊያ፣ የጥቅም ስሌቶች መፍቻና የዲፕሎማሲው ማዕከል ሆናለች። በፖለቲካው መድረክ ላይ የሰጡትን ያህል መቀበል ሪስፕሮሲቲ የማያውቀው የሻዕቢያ መንግስት ዛሬ ፈላጊ ቢስ ሆኗል። የጂኦፖለቲካ ምሁራን እንደሚሉት ኢራን በዳህላክ ደሴቶች ወይም በአሰብ ወደብ አካባቢ የባህር ኃይል ጦር ሰፈር ወይም የራዳር መቆጣጠሪያ የማቋቋም ፍላጎት አላት። ይህ በምላሹ እስራኤል በቀይ ባህር ያላትን የንግድና ወታደራዊ እንቅስቃሴ ያሳጥራል። አንዱ የኤርትራና የእስራኤል ፍጥጫ ኢራን በኤርትራ የጦር ሰፈር ልትገነባ ትችላለች የሚል ስጋት ነው። ከዚህ ባሻገር የጦር መሳሪያ ትራንዚት ጉዳይ የሁለቱ ሀገራት የፍጥጫ ማዕከል ነው። ኤርትራ ለኢራን ደጋፊ ታጣቂዎች ለሁቲዎች ድጋፍ ታደርጋለች የሚል መረጃ አላቸው። እስራኤል ይህንን አውታር ለመበጠስ የሻዕቢያን ወታደራዊና የፖለቲካ መዋቅር ልታፈርስ እንደምትችል እየተነገረ ይገኛል። በሱዳን ባለው የእርስ በርስ ጦርነት ኢራን የጦር መሳሪያና ድሮኖችን በማቅረብ ተጽዕኖዋን እያሰፋች ነው። ይህ ሱዳን መረጋጋት የራቃትና ለቀጠናው ስጋት እንድትሆን ያደርጋታል። ኢራን የባብል አልመንደብ ስትራቴጂያዊ ውሃን በቅርበት ለመቆጣጠር በኤርትራ በኩል እግሯን ማስገባት ትፈልጋለች። ይህ የኢራን መስፋፋት ቀይ ባህርን ያለም አቀፉ ሀያላን የጦር አውድማ ያደርጓል። እናም ኢትዮጵያ ከእስራኤል ጋር ሆና የቀይ ባህርን ቋሚ ጥቅሟን ለማስከበር እየሰራች ነው። የኢራን በቀይ ባህር ዳርቻ መመሸግና የእስራኤል ቆራጥ የመልሶ ማጥቃት እርምጃ ኤርትራን የጂኦፖለቲካ አውሎ ንፋስ ውስጥ ይከታታል። ኢትዮጵያ ይህንን የሀያላን ፍጥጫ በከፍተኛ የዲፕሎማሲ ጥበብና በዘመናዊ ወታደራዊ ዝግጁነት በተለይም ቴክኖሎጂን ማዕከል ባደረገ አቅም ከተከታተለችው ለዘመናት የተዘጋባትን የባህር በር መልሳ የምትከፍትበት ወርቃማ ዕድል በእጇ ይገባል ሲሉ በርካታ የፖለቲካ ልሂቃን የኢትዮጵያ መንግስት የጀመረውን የባህር በር ጥያቄ አጠናክሮ እንዲቀጥል እያሳሰቡ ናቸው። ሰውየው ላለፉት 34 ዓመታት ሀገሪቷን አንቀጥቅጠው ገዝተዋታል። ባለፉት 7 ዓመታት ደግሞ ካቢኔያቸውን ሰብስበው ያውቁም። የአፍሪካ ሰሜን ኮሪያ የምትባለውን ሀገር ለመፍጠር 3 አስርት ዓመታት በቅቷቸዋል። ሀገሪቱ በጊዜ ሀዲድ ላይ ቆማ እንድትቀር ለማድረግ የወሰኑት ውሳኔ ተሳክቶላቸዋል። ኢሳያስ አፈወርቂ አብርሃ ከኢትዮጵያ ኤርትራን ለመገንጠል ምክንያት ካደረጓቸው ነገሮች አንዱ ኤርትራ ከኢትዮጵያ በስልጣኔም ሆነ በተሻለ ኢኮኖሚ ላይ ናት የሚል ነው። ዓለም ባለፈው 34 ዓመታት ሲነጉድ ኤርትራን ከዓለም ከ3 አስርት ዓመት በፊት ምን ትመስላለች የሚል ማሳያ ሙዚየም አድርገዋታል። ባለፈው 34 ዓመታት በዓለም እኚህ ለውጦች ተከስተዋል። በዚህ ጊዜ ፐርሰናል ኮምፒውተር፣ ላፕቶፕ፣ የተንቀሳቃሽ ስልኮችና ኋላ ላይም ስማርት ስልኮች ለገበያ ውለዋል። የዲኤንኤና የዘረመል ጄኔቲክ ኢንጂነሪንግ የበለጸገበት ነበር። አርቲፊሻል ኢንተለጀንስና ታዳሽ ኃይሎች ማለትም ኤሌክትሪክ መኪና፣ በነፋስ ኃይል የሚመነጩ የኤሌክትሪክ ኃይሎች፣ በሶላር የሚሰሩ በርካታ ነገሮች ተፈጥሯል። በእነዚህ ለውጦች ሁሉ ያልተለወጡት ኢሳያስና የሚመሯት ሀገራቸው ናቸው። ዓለም በእነዚህ ጊዜያቶች ግዙፍ ፖለቲካዊ ለውጦች አካሂዳለች። ኢሳያስ በወንበር በቆዩባት ጊዜያቶች የቀዝቃዛው ዓለም ጦርነት ተቋጭቷል። የአረብ አብዮት ተነስቶ በየመን፣ በግብፅ፣ በሶሪያና በሊቢያ መሪዎችን ቀይሯል። ቻይና የምትባል ከአሜሪካ የምትገዳደር ግዙፍ ሀገር ተፈጥራለች። ዓለም ኮቪድ ከሚባል ወረርሽኝ ተጠቅቷል። ኢኮኖሚ ወድቆ ተነስቷል። አፍጋኒስታን የኢራቅ ጦርነት ተከፍቶ ተዘግቷል። የእድሜያቸዎቻቸው የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በሞት መንግስቱ ኃይለማርያም ከፖለቲካ ተሰናብተዋል። አልበሽር ወድቋል። ኢትዮጵያ 3 መሪዎችን ቀይራለች። ህዳሴ የተባለ ግዙፍ ፕሮጀክት አስመርቃለች። የኒውክለርና የጋዝ ፕሮጀክቶችን እውን ልታደርግ በደጅ ናት። በዚህ ሁሉ የዓለም ለውጥ መካከል ለውጥንም ቢብለው መልማት በመልጸግ የምትችለውን ኤርትራ ወደ ኋላ የመለሷት ኢሳያስ
ናቸው። ከዚህ ባሻገር ለዓለም ንግድ መሳለጥ ከምዕራቡ ዓለም ጋር በተቃራኒ በመቆማቸው ምክንያት ምዕራቡ ጥርስ ነክሶባቸዋል። ምዕራቡ $1 ትሪሊዮን የሚጠጋ ንግድ ከሚከናወንበት ቀጠና የሰውየው ሚና በጥብጦ የማደር ነው ይላል። ነገር ግን ኢትዮጵያን ያካተተው የጥምረት እስራኤል ከተከበበችበት አጣብቂ ለመውጣት ከእስያ እስከ አፍሪካ ቀንድ የሚዘልቅ አዲስ የደህንነትና የኢኮኖሚ መፍጠር ስትራቴጂ አላት። ይህን እቅድ የሚያረጋግጡ ሁለት ትልልቅ ኩነቶች በተመሳሳይ ጊዜ ተከስተዋል። አንደኛው የጠቅላይ ሚኒስትር ሞዲ የኢትዮጵያ እስራኤል ጉብኝት የእቅዱ ትግበራ አካል ነው። የፕሬዝዳንት አይዛክ ሄርዞግ ጉብኝት ሌላኛው የኢሳያስ ዘመን እያበቃለት የመሆኑ መርዶ ነው። የፕሬዝዳንቱ አዲስ አበባ መምጣት በኔታንያሁ የተገለጸውን እስከ ኩሽ ማለትም እስከ ኢትዮጵያ የሚለውን ተግባራዊ አድርጎታል። ኢትዮጵያ በዚህ ሰፊ ጥምረት ውስጥ ቁልፍ ሚና መያዟ በቀይ ባህር ላይ የሚታየውን የሁቲ ታጣቂዎች ትንኮሳ ለመመከትና ቀጠናዊ የበላይነትን ለማረጋገጥ ለሚፈልጉ ሀገራት አቻ የሌላት አጋር አድርጓታል። እርግጥ ዛሬ የአፍሪካ ቀንድ የገደል አፋፍ ላይ ቆሟል። በአንድ በኩል ሳውዲ፣ ቱርክ፣ ሱዳን፣ ሶማሊያና ግብጽ ሲሰለፉ፣ በሌላ በኩል ደግሞ ኢትዮጵያ፣ አረብ ኤሚሬትስ እና ሶማሊላንድ የሚገኙበት ጠንካራ ስብስብ እየተፈጠረ ነው። ኢትዮጵያ ህጋዊና ፍትሃዊ የባህር በር መሻት የቀጠናውን የኃይል ሚዛን ቀይሮታል። የአሜሪካ የእስራኤልና የኢራን ግጭት ለኢትዮጵያ በረከትን ይዞ መጥቷል። በኢራንና በአሜሪካ መካከል የተቀሰቀሰው ግጭት ለ30 ዓመታት የተዘጋባትን የባህር በር ለኢትዮጵያ ዳግም ሊከፍትላት ይችላል። ኢትዮጵያ ከምዕራባውያንና ከእስራኤል ጋር ያላት ጽኑ አጋርነት በድህርን ጦርነት ለሚፈጠር አዲስ የዓለም ስርዓት የባህር በር ባለቤትነቷን ለማረጋገጥ ወርቃማ ድል ይዞ ይመጣል። ኢትዮጵያ እንዲህ አይነቱን ብስል የዲፕሎማሲ መንገድ ከአፄ ኃይለሥላሴ መንግስት በኋላ ስትከተል ለመጀመሪያ ጊዜ ነው። ከሁለቱ ተቃራኒ ጎራዎች እየሰራች የራሷን ብሔራዊ ጥቅም ማስከበሯ ሀገሪቱ በፖለቲካው ገበያ ውስጥ ያላትን ዋና ተፈላጊነት ያሳያል። የቱርኩ ፕሬዝዳንት ኤርዶሃን ኢትዮጵያ በቀጠና ወሳኝና ትልቅ አገር ናት ማለታቸው የዚህ ተጨባጭ እውነታ ማሳያ ነው። እናስ በዚህ ዓለሙ ጥንቅጥ ውስጥ የኃይል አሰላለፍ ስሌት ኢሳያስ እጣፈንታቸው ምን ይሆናል የሚለውን እንመልከተው። ምዕራቢያን ሰውየው የቀጠናው አደጋና ግጭት ጠማቂ ናቸው ይላሉ። 12 በመቶ የዓለም ንግድ ለሚዘዋወርበት ቀጠና አደጋ ናቸው ብለው ያምናሉ። ምዕራቢያን የሰውየው ረባሽ ባህሪ ወደ ሌሎች ሀገራት ይጋባል በሚል ይሰጋሉ። አልፎም ኢጋድን የመሰለ ጠንካራ ቀጠናዊ ድርጅት አፍርሰው የጣሊያን ንክኪ ያላቸው ኢትዮጵያን፣ ኤርትራን ያዋቀረ አዲስ ህብረት በአፍሪካ ቀንድ ላይ ሊያዋልዱ ነው በሚል ይከሷቸዋል። በመሆኑም እኚህ ሰው ካልተወገዱ በስተቀር ቀንዱ ሰላም የለም የሚል ድምዳሜ ላይ ደርሷል። እስራኤል ኢሳያስን በአፍሪካ ቀንድ ፍላጎቴ ቁጥር 1 ጠላት ብላ መፈረጇ የሰውየው ወንበር ላይ ቆይታ እንደማይዘልቅ ማሳያ ነው። አሜሪካን ብትሆን ከዚህ በኋላ ሰውየውንም ሆነ ኤርትራን እንደ ፍጥር ጥራቸው ብለው የማይተውት መሆኑ ጋር ተያይዞ ቀጣይ ድርድር የሚሆነው ስለ ባህር በሩ ሳይሆን ስለ ኢሳያስና ህግደፍ ይሆናል። በዚህ ስሌት ጥያቄው ኢሳያስ እንደ ሀሚኒ ወይስ እንደ ማዱሮ የሚለው ካልሆነ በስተቀር የሰውየውም ሆነ የሻቢያ ረዥም ርቀት ተጓዦች እንዳልሆኑ የፖለቲካም የወታደራዊ ሊቃውንትም ጽኑ እምነት ነው።